እኔ የምላችሁ እቺ ነፂ ተብዬው ማለት ነው። የምር አንዳንዴ በጣም ነው የምታስቀኝ። እንዴ ፋራ ናት እንዴ? በዚህ ልክ እስከ ዛሬ የት ነበርሽው? አብርሽና ሩታዬ ሁሉ ርቀት ሲሄዱ የት ነበርሽ? አንዴ ሁለቴ ቀለበት ሲያደርግላት የት ነበርሽ? ሸማግሌ ስላክ የት ነበርሽ? ሁሉም ሰው እኮ እንደዛ እያለች ነው። እዚህ ጋ አሁን ቢንቶ እጇ ላይ ደፍታ በብላ ራሷ እንደቆረጠች አድርጋ አውቃ ወርቃ። አሁን እውነት የሚመስላቸው ሰዎች አላቸው እኮ። ድራማ እየሰራችብን እኮ ነው ልጅቷ። በቃ ተመልካች ፋራ አደረጋችሁን አይደል? ራሷን መቼ ቆረጠች? ቢንቶ እኮ እጇ ላይ ደፍታ እኮ ነው። የውሸታ ጥግ። አንቺ ሴት ነሽ። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ እስኪ አበረታቱኝ ለማለት ፈልጋለሁ። ለምንድን ነው ሰብስክራይብ ማታደርጉኝ? ሼር አድርጉ ባካችሁ። ተው አበረታቱኝ እስኪ። ቪዲዮ ታያላችሁ ግን ለምንድን ነው ሰብስክራይብ ማታደርጉኝ? ላይክ አድርጉኝ ስወዳችሁ የኔ ውዶች ማለት ነው። እና ሌላ ነገርም ደግሞ ምን ሌላችሁ ፈልጌ ነው። እቺ ነፂ ተብዩ ማለት ነው የውሸታ ጥግ ቢንቶ እጇ ላይ ደፍታ አውቃ ስትወርቃ እናንተ እውነት ይመስላችኋል? በሰከንድ ውስጥ ከነሱ ዞር ብላ እንዴት ነው ካሜራ ከሷ ጋር እየሄድ እንዴት ነው እራሷ እንደዚህ የምታደርጉ? እውነት በብላ እኔ ራሴ እንዴት ቆርጣለሁ? በእጄ እንዴት ነው በብላ ራሴ የምቆርጠው? ቢንቶ እኮ እጇ ላይ ደፍታ እኮ ነው ድራማ እየሰራችብን ነው። ማፈመስ ከፈለግሽ እኮ በስናት አብርሽና ሩታ ላይ ነው እንደ ማፈመስ የምትፈልግ። እንኳን በስነ ስርዓት ብትመጪ እኔ እኮ የመጀመሪያ የአብርሽ ፍቅረኛ ነኝ ብለሽ ብትመጪ እኮ ሁሉም ሰው በመልካም ነገር ብትመጪ እኮ ሁሉም ሰብስክራይብ ያድርግሻል። በስነ ስርዓቱ ማለት ነው። እንደዚህ ሙልጭ አድርጎ አይሰድብሽም ነበር በመልካም ነገር የምትመጪ ኖሮ ማለት ነው። አንቺ ግን የሆነ የራስሽን ነገር የሆነ ራስሽን ብታጠፊ የሆነ ነገር ብታደርጊ እኮ አብርሽ እዚህ ጋር አይመለከቱም ለመናገር እንዴ። እስኪ ፍረዱ ቤተሰብ። ተጠያቂና እኔም ሩታ ላይ የተጫወትክ አብርሽ ተጠያቂና። አብርሽ እኮ እዚህ ጋር በፍጹም ተጠያቂ አይደለም። እውነት ለመናገር ይሄ እኮ ያለፈ ታሪክ ነው። የፈሰሰ ውሃ እንደ ይመለሳ አይመለሰው ልክ እንደዛ ቁጠሪ ማለት ነው እንዴ። ቆይ ልጁ ምን ያደርግልሽ? ምን ያደርግልሽ? ወንድ የለም እንዴ ቡታየራ ውስጥ? ከአንቺ ጋር ያሉ ብሩኬ ነው ማንም የሚባል እነሱ ያግቡሽ ከፈለሽ ማለት ነው። ምን ጉድ ነሽ ግን? ድራማ አውቀሽ ድራማ ነው ሰው ላይ መሰሪ። የውሸትሽ ጥግ ማለት ነው። በብላ እጇን ቆረጠች ይሉኛል ብለሽ ሄደሽ እጅሽን በብላ እንዳቆረጠች ሴትዮ ቢንቶ እጇ ላይ ደፍታ እውቀት ወርቃለች። እንዴ ደፋር ነሽ እውነት። ፈጣሪ ፍሪ እስኪ። እውነትም ይመስላችሁ አላችሁ። እኛ አይዞሽ እኛ ከሴቶች ጎን ነን የምትሉ አሽቃባጭ ሁላ ሴቶች፣ በተለይ ሴቶች ነን። ልጅቷ ድራማ እየሰራችበት ድራማ እኮ ነው እየሰራች ያለችው ማለት ነው። እውነት ይመስላችኋል እንዴ? አሁን እቺ ልጅ የመጀመሪያ ፍቅረኛ ብትሆነስ አላገባችሁ፣ ሸማግሌ አልተላከም። እዚህ ጋር ከቤተሰብ ጋር አምጥታ ለምን ታገናኛለች? ቤተሰቦቼ ከቤት አባረሩኝ በአብርሽ ምክንያት ምናምን። እንዴ ቆይ የኔ ህይወት ቤተሰብ ምን አገባችሁ? እዚህ ጋር ቤተሰብ የምታስገቢ ማለት ነው። ቤተሰቦችሽ የምታሰድቢ ማለት ነው። ፍቅረኛ ነበራችሁ? እሺ ነበራችሁ፣ ተለያያችሁ። አብርሽ እኮ በጊዜ ጥሩ ነገር አሳልፈን ነበር፣ አልሆንም፣ ተለያየን። ስለዚህ በማላችሁን ክፍተት ገባ፣ ተለያየም ማለት በቃ። አንቺ እውነት ከአብርሽ ጋር እንደተገናኘ ሆነሽ ነው እየተናገርሽ ያለሽው ማለት ነው። እውነት አሁን እኮ ትክክለኛ ፎቶ የሚመስል አለ። ፎቶሾፕ እንደዛ አድርገሽ አሰርተሽ ለሩታ ከላክሽ ሩታን ካሳመንሽ አንቺ እውነቱ ሴት አይደለሽም ማለት ነው። የሰውን ህይወት መበጥበጥ አስፈላጊ ነው በዚህ ሰዓት? ሩታ እኮ ነፍሰ ጡር ናት። ነፍሰ ጡር ባትሆን ችግር የለውም።
አንቺ በዚህ ልክ እንደዚህ ስትሆኛ አይደብርሽም እንዴ? የሰውን ህይወት መበጥበጥ ምን ይባላል? አሁን እስኪ ቤተሰብ ውሸታ እጇን በብላ ልክ እንደቆረጠችው ቢንቶ ዳፍታ አውቃ ወርቃ እጇን ቆረጠች። እኛ ከሴት ልጅ ነው ጥቃቴ፣ ሴት ልጅ ጥቃቴ ይቅር። ኧረ እባክሽ አብርሽ ምን አደረገሽ? ሰረቀሽ? አነቀሽ? በቃ በጊዜ ማንኛውም ሰው እኮ ወልዶም ይለያያሉ። እንኳን አንቺ ፍቅረኛ ይቅርሽና እኔ እንጂ አንዳንዴ ፍቅርን በጣም ነው ማደንቃት። ጀግና ሴት ናት። በጊዜ ፍቅርም አልተቀበሏትም ነበረ። እስከ ዛሬ የተነበርሽ ልጁ እንደዚህ ሲሆን ምናምን ብዙ ነገር ተብላ ነበረች። በጊዜ ብዙ ሰው አልተቀበላትም ፍቅርም ማለት ነው። ግን ነገሮቹ ሲረዱ ሁሉም ሰው ተቀበላት ፍቅርም ማለት ነው። አሁን ግን 200 ሺህ ልትገባ ማለት ነው። አንቺ ግን ፍቅር እንኳን እንዳንቺ ምንም የአብርሽ ጋር እያሳለፈችው ምስጢር አላወጣችም፣ ለመናገር ማለት አላወጣችም። እንዴ ፍቅር ደግሞ የ5 አመት ፍቅረኛዬ ነው ብላ የተናገረችው ፍቅርም ውሸት ነበረች። ታዲያ እስከ ዛሬ ውሸት ነበር፣ ዋሸች እንዴ ታዲያ? አንቺ የመጀመሪያ ፍቅረኛ ናት፣ ሁሉም ሰው እየመሰከረ ነው። ነፂ የትክክለኛ የመጀመሪያ ፍቅረኛ ናት እያሉ ነው ሁሉም ሰው ማለት ነው። ፍቅር ምን ነበረች ታዲያ? ከአብርሽ ጋር ሲሰሩ የነበረ ለስራ ብቻ ነው ታዲያ? የ5 አመት ነው የ5 አመት ፍቅረኛ ነው ያለችው ፍቅር ዋሸች ታዲያ? አረ እዚህ ጋር ግራ ያጋባል ቤተሰብ እንዴ። እሺ ያንቺ የመጀመሪያ ፍቅረኛ ከሆንሽ ፍቅር ምን ናት ታዲያ? ፍቅሩ ምን ናት? እኔ ግርም እያለኝ ይሄ ነው። የመጀመሪያ ፍቅረኛ ናት የሚሉ ሁሉም እንደዛ ነው። ፍቅር ደግሞ የ5 አመት አረን ያላቅም ብቻ የምር ግራ ነው የሚያገባው ቤተሰብ እንጂ አላቅም ብቻ። ነፂ ግን ወደ ራስሽን ተመለሽ በቃ። እስኪ ነይ አዲስ አበባ ከመጣሽ የሩታን ጥፍ ማየት ናፈቀኝ ብቻ። አንቺን ትንሽ ጽጌ እንዳደረገችው አንቺን እንደዛ ብታደርጓ ደስ ይለኛል። ግን የሩታ ጥፍ ናፍቆኛል። እስኪ ነይ ወደ አዲስ አበባ ማለት ነው። ግን አንቺ ከየቱም ሰብስባ እውነት ያልሆነን ቪዲዮ ሰብስበሽ ለሩታ ብትልኪ የልጅቷን አይምሮ ማበላሸት በዚህ ልክ አስፈላጊ ነው ብዬ አላስብም። ሆነን ለመናገር ቤተሰብ በጣም ያናድዳል ነገሩ ማለት ነው። እቺ ደግሞ ነፂ ተብዬው የውሸታ ጥግ ቢንቶ እጇ ላይ ደፍታ በብላ እጇ ቆረጠች ይሉን ብላ እንደዛ ያደረገችው እጇ ማለት ነው። እኔ ምንድን ነው ሰውነት የሚቆርጠው ወንድ የለም እንዴ? ህይወት እኮ ይቀጥላል። እሺ የመጀመሪያ ወይን ተጣልታችሁ ትችላላችሁ፣ የሆነ ነገር ተለያያችሁ ይሆናል። በቃ ይሄ ቅናት ያስመስላል። እስከ ዛሬ ተደብቀሽ መታሽ ኖረሽ መታሽ አሁን የአብርሽ የኔ ፍቅረኛ ወደ ራስሽ ልታደርግ ይፈልገሽ ነበር። ይሄ ነገር እኮ ሩታና አብርሽ እኮ ነው አንድ ላይ ስለሰሩ ነው እዚህ ደረጃ ላይ የደረሱ። አሁን ቤት ስለገዛ መኪና ስለገዛ ገንዘብ ስላለ ነው። አንቺ አሁን አብርሽ የምትፈልጊ ስሪ፣ ፍቅር እንደሰራችሁ ስሪ። ፍቅር አሁን ጀግና ናት። በጣም ነው ማደንቃት ሆነን ለመናገር ማለት ነው። ጀግና ሴት ናት። ይሄ 200 ሺህ ልትገባ አንቺ እንደዛ ብትመጪ እኮ አንቺ ያልሆነ ፎቶ አውጥታሽ የራስሽን ምስጢር እያወጣሽ በሚዲያ 2 ወንዶች አውጭ ስላሉሽ አንቺ ታወጣለሽ። ፋራንሽ እንዴ? ሰገጤንሽ? እውነት አንቺ አሁን እነሱ እኮ አንቺን እየጎዱሽ ነው እንጂ አንቺን የጠቀሙሽ አይደለም። እነዚህ ልጆች አሁን ወንዶቹ ከአንቺ ጋር የሚሰሩ ይሄን አውጪ ምስጢሩን አውጪ እንደዚህ አድርጊ የሚሉሽ ሰው የሚጠቅሙሽ ሰዎች አይደሉም። አንቺ የሚጎዱሽ እንጂ የሚጠቅሙሽ እንዳይመስልሽ። ምስጢርሽ እኮ ነው ሚዲያ ላይ እያወጡሽ ያሉሽ ማለት ነው። አንቺ ግን አልነቃሽም። ንቂ። በአንቺ ማንኛውም ሰው እየሻቀለብሽ ነው። ያለፈ ምስጢር እያወጣሽ ብዙ ሰው እየፈረደብሽ ነው። እስከ ዛሬ የት ነበርሽ? ይሄ ሁሉ ሲሄድበት የሸማግሌ ሲላክ የት ነበርሽ? እየተባልሽ ነው። አንቺ አሁን ቁጭ ብለሽ ብታለቅሺ